ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ ትንሽ ሆነው ኃላፊነት መውሰዳቸው ራሱ ይሰማኛል። ከባድ ነው በጣም ስቲል ነገሩም እንዳለ ስለሆነ ወደ ቲክቶክም ስመጣ እያለቀስኩ አይደለም የመጣሁት። ሰዎች ከንፈር እንዲመጡልኝ አይደለም እያሳኳቸው ነው የመጣሁት። በስንቱ የተሰኘው ተወዳጅ የቴሌቪዥን ድራማ በህግ አደባባይ ፈጥሮት የነበረው ውዝግብ በመጨረሻም እልባት አግኝቷል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። እንዳለ ነኝ። እንግዲህ ይህን ቪዲዮ ላይክ ማድረግ ጀምሩት። ትንሽ ቻናሉ ረጅም ጊዜ ያልሰራውበትምና ስለሞተ ላይክ ኮሜንት ብታደርጉልኝ ትንሽ ይንቀሳቀሳል። ከወዲሁ ላይክ ስለምታደርጉኝ አመሰግናለሁ። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። እስኪ ወደ ቪዲዮ እንሂድ። ትንሽ ሆነው ኃላፊነት መውሰዳቸው ራሱ ይሰማኛል። ከባድ ነው በጣም ስቲል ነገሩም እንዳለ ስለሆነ they don't deserve ልጆች they don't deserve it። ምክንያቱም ልጅ ነው። ልጆች እንደ ልጅ ነው ትሪት መደረግ የሚገባቸው። በጣም ከባድ ነው። ልጆች they don't deserve እና ለመናገር they do not deserve። ልጆች በጣም በእንክብካቤ ማድረግ መቻል አለባቸው። they miss something። እኔ አባታቸው ሆኜ ምናልባት እንደ አባትም እንደ እናትም ሆኜ ሊሆን ይችላል፣ ግን የእናትን እንትን ልተካ አልችልም፣ በጭራሽ ልተካ አልችልም። ያ የሆነበት ምክንያቱም ራሱ ትልቅ ቢግ ሪዝን ስላለው እንጂ እኔ መርጬው ምናምን አይደለም። በጣም ታፍ ላይፍ ነው ያሳለፍኩት እኔ። ምክንያቱም የመጀመሪያው ልጄ ገና ዋክም አያረግም ካርት ላይ ነበር እና ቤተክርስቲያን ይዤው ሲሄድ እንግዲህ ገና ኢቭን ዳይፐር ያልጣለ ልጅ ነው። ግን ማህበረሰቡ ስለሚያውቅ አሁን ለምሳሌ ቤተክርስቲያን ልጃቸው በሄድ አንዳንዱ እየተቀባበሉ የቤተክርስቲያን የሚመጡ ያው እናቶች እየተቀባበሉ እኔ መግቢያለሁ እኔ ዳይፐሩን ቀይሬዋለሁ ምናምን ይሉኝ ነበር እና አሁን 13 ኦልሞስት 13 ነው 12 አመት ነው፣ ትልቁ 16 አመት ነው። በዚህ አጋጣሚ በጣም ይቅርታ የምላቸው ልጆቼ ብዙ ነገር የጎደላቸው መስሎ ይሰማኛል። ያው የእናት እንትን ልተካ አልችልም። ናቹራሊ እናት የምትሰጠው ኖሪሽመንት እና አባት የምትሰጠው ኖሪሽመንት አንድ አይደለም። የኔ እንደ ወታደር ነው እድገታቸው። ምክንያቱም አድርጉ ወንድ ስለሆንኩኝ አድርጉ የምላቸውን ያደርጋሉ። the good thing በጣም ያዳምጡኛል ከሚገባው በጣም አንደርስታንድ ያደርጉኛል። አሁን ራሱ ይዣቸው ስመጣ መጣው ነበር እዚህ ለፊልሙ ምረቃ በጣም ነው ደስ ያላቸው ከሚገባው በላይ I can sense it። እና እናትነት እና አባትነት ራሱ የተለየ ነገር ቢኖረውም ልጆች እንደዛ አይነት ነገር የኔ ልጆች ባለሁበት ማንም እንዲያልፍ አልፈልግም። አሁን ቅድም መጀመሪያ ላይ ጠይቅሽን ጥያቄ አለ። ይሄ ሲንግል ማዘር እና ሲንግል ፋዘር ብዙ ጊዜ ሲንግል ማዘር እና ሪኮግናይዝ የምትደረገው ሲንግል ፋዘር ማንም አስታውሰው ብዙ ልጆች በሲንግል ፋዘር ሆነው ያደጉ ልጆች ሞልተዋል። ሲንግል ፋዘር ግን ልክ እንደ ምንድነው በደንብ ሪኮግናይዝ አልተደረገም። ለመናገር ከራሴ ጀምሮ እኔ የማስታውሰው ነገር አንዴ ስራ ልቀጠር ሄድኩና ልጆችን የሚዝልኝ ስላጣው የኔ አባት ጠንካራ አባት ነው። በጣም ያሳዝናል። ልክ ሲንግል ማሞች እንዳሉ ሁሉ እንደ ሲንግል ዳዶች ደግሞ በዚህ መልኩ ልጆቻቸውን ራሳቸው ተሰብረው ልጆቻቸውን ኑሯቸውን ትተው ልጆቻቸውን በማሳደግ የተጠመዱ ሰዎች አሉና ይህ ሰውዬ በጣም ነው የሚያሳዝነው። ግን ደግሞ ጀግና ነው፣ ጀግና አባት ነው። የፈልገው አይነት ሰው ካልመጣ አላገባም። ብዙ ወንዶች ግን ያንን አያውቁትም። ኢዝሊ በመላመድ የሚመጣ ፍቅር የለም። ስታንዳርዳቸው ሌላ ሆኖ የሚያገባት ግን ሌላ ይሆናል። ገብቶሃል? ያኔ ልክ ያ ሰውዬ ትንሽ ሰክሰስ ነው የሚፈልገው። ሰክሰስፉል ሆኖ ድሪም የሚያረጋትን ሴት በጭንቅላት የሚያስባትን ሴት ፑል ማድረግ የቻለ ቀን ይችኛውን ትቷ ትሄዳል። ማቹሪቲና ፍቅር አብሮ ማሄድ ከሆነ ማቹርድ ስትሆን ማታፈቅር ከሆነ እንዴ ልበል ፍቅርን መጋበዝ ያለብህ ሲጀመር ማቹርድ ስትሆን ነው። ማቹርድ ሳትሆን ዝም ብለህ ሰውነት የሚፈልገውን ነገር እያስተነፈስክ ነው። ብቸኝነት ነበረብህ፣ ያን ብቸኝነት ለመርሳት ሴት ትቀርባለህ። የሴክስ ፍላጎት ነበረ፣ ያንን ለመርሳት ሴት ትቀርባለህ። እንደዛ መሆን የለበትም። ፍቅርን በዛ ወይ ማግኘት የለብህም። ልክ ማቹርድ ስትሆን ከማቹሪቲ ጋር አብሮ የሚመጣ ፍቅር አለ። እንዴ ልበል ባውንደሪህን የምታከብር ገብቶሃል? የምትኖረው መቼም አንዴ ካገባ አንዴ በራሴ ማስበው አትፋታም ብዬ ነው ማስበው። አሁን ሰው ቀላል አድርጎት መፋታትን ቀላል ስለሆነ ነው እንጂ እኔ መፋታት አልፈልግም። አገባትን ሴት መፍታት አልፈልግም። እና ያንን የምትመርጠው 20 ዓመት 30 ዓመት እድሜ ይመጣል፣ ማርጀት ይመጣል፣ ምን ይመጣል፣ ፍላጎት መቀየር ይመጣል።
ያቺን ሴት የምትመርጠው ማቹርድ ስትሆን ያንተን ማቹሪቲ አብራ ካንተ እኩል የምታስኬደው የበሰለች ባውንደሪህን የምታከብርልህ እምነት ካለ ካንተ እምነት ጋር ተመሳሳይ ወይ ያንተን እምነት ጋር አብሮ የሚሄድ ነገር ያላት አስተሳሰብ ካለ ያንተም የእሷም አስተሳሰብ ማይጣረስ የተማርክ ይሄ ኮሚኒኬት የምታደርጉበት ወይ በጣም ማቹርድ በሆነ ወይ ሊልበል የልጅነት ምናምን ይሄ የእንትን ሳይሆን የቃቃ ጨዋታ ሳይሆን የዛሬ 30 ዓመት 20 ዓመትም ሰላም ትሰጠኛለች። ቤታችን የምናስበውን ሀሳቦች አብረን እንዴ ልበል ከአንድ ሰው ጋር የሆነ ማቹርድ የሆነ ሪሌሽንሺፕ ሲኖር ጊዜው ራሱ አይሰለችም። አንዳንዴ ቦርድ ትሆናለህ። ኖርማል በቃ የሆነ እኔ ብዙ ጊዜ አጋጥሞኝ ያውቃል። ሰውነት የሆነ ሴት ሲፈልግ ወይ ጓደኝነት ወይ መታቀፍ ሲፈልግ ዝም ብለህ ራንደም ዴት ልታረግ ትችላለህ። ይሰለቻል። ጊዜው አይሄድም እንዴ ትላለህ። ወዲያው እሷ ካጠገብ እንድትሄድልህ ትፈልጋለህ ወይ የሆነ ነገር አድርገህ ምናምን። እንደሱ አይነት ነገር ላይ ካለ በእንደሱ አይነት የተጀመረ ፍቅር ከሆነ ያለ አንተ በሼም ነው የምታገባት ወይ ደግሞ ሌላ ሰው ዲዘርቭ አላረግም ብለህ ስለምታስብ አግብታት ስትቸግር ትኖራለህ። ገብቶሃል? የሆነ ማቹሪቲ ያለበት ሪሌሽንሺፕ ላይ ስትገባ የሆነችን ሴት ለባህሪዋ ብለህ ገብቶሃል? እዚህ ጋር መልክ የምትፈልገው ካለ እሱን ተጣረስ እያልኩኝ አይደለም፣ ግን ከመልክ ጎን አብረህ ባህሪዋም አብሮ የሚሄድልህ ለአንተ የሚዋጥልህ ገብቶሃል? ቅድም እንዳልኩ ብዙ ነገሮችን የምታከብርልህ ሴት ዴት ስታደርግ ሰዓቱ ራሱ አያልቅልህም። እሷ ጋር ውለህ እሷ ጋር ራሱ መቆየት ትፈልጋለህ። ገብቶሃል? እንደሱ አይነትን ሴት ነው ማግባት ያለበት ብዬ ሰው ማስበው። ከዚህ ከማግባት ጋር እስቲ አንድ ነገር ዝም ብሎ ላሳየ። ለምሳሌ ብዙ ጊዜ ወንዶች ሪጀክት ይደረጋሉ። ሪጀክሽን ጥግብ ያለ ወንድ አንዷን ሲያገኛት ወዲያው ያገባታል። ምክንያቱም ማግባት የሚችል አይመስለውም። በጣም ብዙ ወንዶች የሉ በሪጀክሽን ብዛት ጠግበው የሆነችዋ መታ እሺ ስትላቸው አግብተው ከዛ በኋላ መፍታት ከዛ ኬዎሶች ምናምን ይመጡ። ልክ ነህ። እሱን ነው ቅድም እያልኩ ያለው። ወንድ ልጅ አሁን ሴቶች እንደሚወጡት ስታንዳርድ ወንድም ማውጣት አለበት። እርግጥ ብዙ ሴቶች እንቃወማለን። ለምሳሌ ፖድካስት ላይ ወጥተው ሚሊዮነር ነው የምፈልገው እንደዚህ ሆነ ፎሪ ፔጅ ላይ አንዳንድ ሴቶች የሚመጡ ከሆነ ምርጫቸው አያልቅም። በቃ የብዙዎቹ ግማሹ እንዲሚያረግ ከሆነ አሁን ባለፈው አይቼ ራሱ እንደዚህም አለ እንደዚህ የሚመኝ አልኩኝ። እሱ ሙስሊም ሆኖ አንቺ ክርስቲያን ካልሆንሽ ሪሌሽንሺፕሽ ምኑ ሪሌሽንሺፕ ሆነ ምናምን ገብቶሃል? ኖርማል ስታንዳርድ ኖርማል ሊስት አውጥተው ራሱ በእኛ ኦድ የሚመስሉ አሁን ከእምነት የተለየ ሰው ስታገባ ኦድ ነው ለኛ። ይሄ ማለት ባለፈው የሆነ ቪዲዮ አቅርቤ ነበርና ይሄ ለማግባት ብሎ አለማግባት ያልኩት ነገር ነው። ሰምታይምስ የሆነ ልባችሁ የሚያርፍበት ሰው ምናምን ይጠፋና ዝም ብሎ አፕሮች ያደረጋችሁን የቀረባችሁን በቃ ምንም አይልም ይሆነኛል የምትሉትን ሰው ተቀብላችሁ ወደ ትዳር መግባት ነው። እና ይሄ ለማግባት ብሎ አንዳንድ ሰው ያገባል። ለምሳሌ የሆነ ሰው እየወደዳችሁት ነገር ግን ቶሎ ስለማያገባችሁ ትተውትና ቶሎ የሚያገባችሁን ሰው መሄድ በሴቶቹ ሳይድ ማለት ነው። ወንዶቹም እንደዚሁ የሆነ ትንሽ ደክመህ የምታመጣት ሴት አለሽ፣ ግን እሷ ትንሽ ልታለፋ ከሆነ እሷን ትተውና ኢዝሊ አክሰስ የምታደርገውን ሰው ማግባት። ይሄ ለማግባት ብሎ ማግባት ብዙ ጊዜ ወደኋላ እንትን ሊያመጣ ይችላል። ኢንተረስት የማጣት የመፋታት ነገር ሊያመጣ ይችላል። ሶ አምናችሁበት ቢሆን አንድ ሰው አምኖበት ከዚህ ሰው ጋር እስከ በቃ ማለት ተጋብቶ አንድ ሰው ሲኖር እኮ የአንዱ አስከሬን ከአንዱ ቤት ነው የሚወጣው። እስከ ሞት ድረስ አብሬ ለመኖር ታመናለሁ ብላችሁ ዋጋ የምትከፍሉለት ሰው መሆን መቻል አለበት። ዋጋ መክፈል ማለት ነው ቢታመም የምታስተምሙት ብዙ ነገር ቢሆን አብራችሁ ብዙ ነገር የምትሆኑለት ቤተሰባችሁን ሁሉ የምትተውለት ሰው ቢሆን የተሻለ ነው። ሰሞኑን እዚህ ፖድካስት ላይ ያነሳቸው ያሉት ነጥቦች ጠብ የሚሉ አይደለም። እውነት ለመናገር መሆኑንም አውቀው በመሳደብ ነው። ነገር ግን የሚናገራቸው ደግሞ ትክክለኛ ነገሮች አሉ። ይሄን መያዝ አለብን ብዬ አስባለሁ። እና ለዛ ነው ወደ ቲክቶክም ስመጣ እያለቀስኩ አይደለም የመጣሁት። ሰዎች ከንፈር እንዲመጡልኝ አይደለም፣ እያሳኳቸው ነው የመጣሁት። የሳሚናት የሚለው ብራንድ ኮሜዲ ኮንተንት ነው እንጂ ትራጀዲ አይደለም። አንዳንድ ሰዎች ዛሬ ታሪክህን ስትናገር ከንፈር እንዲመጡልኝ እንዲያዝኑልኝ ምናምን አይደለም። እኔን ስታዩ ፍርፍር ብላችሁ ነው የሳቃችሁት፣ አላለቀሳችሁ። እኔ ህመሜ ላይ ሆኜ ይሄንን ቪዲዮ ስሰራ የ5 ወር አራስ ነበርኩኝ። የልጄ 5 ወሯ ነበር። በዛ ጊዜ ላይ ብቻዬን ነበርኩኝ። የራሴን ቲቪ ሾው ለመጀመር እየታገልኩ ነበረ። በብዙ ሁኔታ ውስጥ ሆኜ ደግሞ ታናሽሽን ወደሽ የሚል ሌላ አቢዩዝ የሚያደርጉ ሰዎች አሉ ምናምን። ሰው ወጥቼ የፍቅረኛዬ ዘመዶች እንደዚህ ያደረጉኝ እንደዚህ በደሉኝ ማለት አልፈልግም። እነሱ የወረወሩብኝን ድንጋይ እንጀራ አድርጌዋለሁ። ጥሩ ኤክስ ነው ያለኝ፣ እንጀራ የሆነ ኤክስ ነው ያለኝና ዛሬም ሰዎች የሚወረውሩብኝን ነገር ምንድነው ማረገው?
እላለሁ። እንዴት ነው ወደ እንጀራ መቀየረው ብዬ ማስብ ሰው ነኝ እንጂ አልሰበርበትም። ስለ አለፈ ታሪኬ ሳወራህ እኮ ቁጭ ብዬ ምን እንደማስብ ታውቃለህ? በቃ የሆነ የህይወት ታሪኬን ውጣ ወረዴን ጽፌ በቃ በአለም ደረጃ በተለያዩ ቋንቋዎች የኔ መጽሐፍ ሲነበብ ሴቶች ሲያነቡ እውነት ለመናገር ጠንካራ ናት የሳሚ እናት። ግን ሳምታይምስ ያው በራሳችሁ መያዝ ያለባችሁ ቁስል አለ የማታወጡት እና ያንን ስታወጡት ለሰው የሚታይ ስታደርጉት ዝንቡም ምኑም እየመጣ ነው የሚያርፍበት። ያኔ ተጠዘጥዛችኋል። እና አንዳንድ ሰዎች ኔጌቲቭ ኢነርጂ ያላቸው ሰዎች፣ የሰውን መለወጥ የሰውን መጽናናት የማይፈልጉ ሰዎች ያንን ቁስል እየነኩ ይበጠብጣሉ። እና ፕራይቬት የምትይዙት ላይፍ መኖር ያለበት ለዛ ነው እንጂ እውነት ለመናገር እሷ ጠንካራ ናት። ያን ያክል ዊክነሷን ያሳየችው ያለፈ ብቻ ነው። እኔ ጠንክሪ ባይ ነኝ። ሳሚ እናት በርቺ። የተሰወረው ብር የት ነው ያለው? የት ነው የደበቃችሁት? የምን ገንዘብ? ይኸውልህ እዚህ ቢሮ ሁሉም እንዳይታጋሽ አይደሉ። እርግጠኛ ናጠቅም ስማ አልበዛም? ታገስ። ከምን ይጀምር? እዚህ ቢሮ ሁሉም እንዳይታጋሽ አይደሉ። ስማ አትናገርም ወይ? አትናገር አትናገርም ወይ? ሻድ ነው የምሰጥህ። ምን ትናገራለህ? የማውቀው ነገር እኮ የለም። ሰዓት የለንም። አንተ ጋር የሚታገል ሰው የለም። እኔ የማውቀው ነገር የለም። እናገራለሁ። ሀሳቡ ምስክር ነው ያመጣው። እህቴ ማለችበት እኔ ጓሮን የተቀበረው እኔ ጋር ያለው ጓሮን ያለው 2 ሜትር ብቻ ነው የሚቆፈረው። እርግጠኛ ነኝ። ይሄ ነገር በጣም አስተማሪ ነው። በቃ ሁላችንም ከስኳር መራቅ አለብን፣ ከጣፋጭ ነገሮች መራቅ። በነገራችን ጤናችን የምንፈልገው ከሆነ ስኳር ነገርን መሸሽ መቻል አለብን። ልክ አይታችሁታላ፣ ሽጉጥ ተደቅኖበት ያልፈራውን ስኳር ነው የፈራው። ስኳር ይጣፍጣል፣ ጣፋጮችን አጠቃላይ ይጣፍጣሉ፣ ግን ሰውነታችን ዲስትሮይ እያደረግነው እድሜያችን እያሳጠርን ነው። እና ቀስ ብሎ የሚገድል በሽታ ስኳር እና ትምህርት ነው ለማለት ፈልጌ ነው። በጣም አገር ቤት መሄድ ፈልጊያለሁ፣ ግን ግዛ ገና ስገባ ሳስበው ማለት ነው የመሲ ልጅ መጣች እኮ ዘንድሮም ቤት አልገዛችም እንዲሁ ነው የመጣችው ሲሉ ይደክመኛል። እኔ እንኳን ቤት ልገዛ እዚህ ትኬት መግዛት አቅቶኛል። ለኢትዮጵያ ትኬት ተውት። ኧረ ስንት ነገር አለብኝ ለራሴ እና እንዴት ነው? ኧረ ወገን እንተሳሰብና አገር ቤት መጥቼ እንደው ከርሜ ልመለስ። ባካችሁ ተውኝ ባካችሁ። ይሄ ነው ራስን መሆን ይባላል። ራስን መሆን ሌሎችን ከሌላ አቅጣጫ ከውጭ የሚመጣውን ጫና መቋቋም መቻል ነፃነትን ይሰጣል። ለምሳሌ ይቺ ልጅ የእውነቷን የተናገረችው በነገራችን ላይ የአብዛኛው ዲያስፖራ ጉዳይ ነው። ለምሳሌ ዲያስፖራ ሆኖ 5 ዓመት 6 ዓመት 2 ዓመት ከውጭ ሀገር ኖርና ሀገሩን ቪዚት ማድረግ እናቱን አባቱን ማየት ቤተሰቦችን ማየት ይፈልጋል፣ ግን ብር የለው። የሆነ ነገር ይዤ መሄድ አለብኝ ብሎ ኤክስፔክት ያደርጋል። ስለዚህ ይህችን ዓመት ስራ እያለ እየቀጠለ ይሄዳል እና ይሄ መራራ እውነት ነው። ብዙ ሰው በዚህ ምክንያት ይዘገያል። ነገር ግን አንዳንዴ ግልጽ መሆንና ራስን መሆን በቃ ከሌለ የለም መኖር ያለባችሁን መጠየቅ ያለባችሁን ሀገራችሁን ማየት ካለባችሁ ሀገር ማየት። እኔ እንደዛ ነው የሚስማማኝ። ገንዘብ እኮ ገንዘብ ነው። በነገራችን ላይ ኖሯችሁን በአንድ ቀን የምታጡት ነገር ነው እና ለገንዘብ ስትሉ ማየት ያለባችሁን ቪዚት ማድረግ ያለባችሁን ሪሌቲቮቻችሁን ማጣት የለባችሁን ብዬ አስባለሁ። ቢዩርሰልፍ በስንቱ የተሰኘው ተወዳጅ የቴሌቪዥን ድራማ በሕግ አደባባይ ፈጥሮት የነበረው ውዝግብ በመጨረሻም እልባት አግኝቷል። ኢቢኤስ ዘሐበሻ መረጃዎችን ከየት ነው የሚያገኘው በሚል በፍርድ ቤት ክስ ቢያቀርብም መዘገባችንን አላቆምንም። ታሪኩ የሚጀምረው የስር ፍርድ ቤቱ የፌዴራል የመጀመሪያ ደረጃ ፍርድ ቤት ግንቦት 12 ቀን 2018 ዓ.ም ባሳለፈው ጊዜያዊ የእገዳ ትዕዛዝ ነበረ።
በወቅቱ ኢቢኤስ እና ሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን ከድራማው ደራሲ ጋር በገቡት ውል መሰረት ጉዳያቸው በግልግል ዳኝነት እየታየ ነበረ። ሆኖም ፍርድ ቤቱ በዚህ ክርክር ውስጥ ፈጽሞ የሌለበትን ሶስተኛ ወገን ይኸውም ቻናል ዋን ቲቪን ድራማውን እንዳያስተላልፍ በጊዜያዊነት በማገዱ ነገሮች ተወሳሰቡ። በዚህ ያልተጠበቀ እገዳ ግራ የተጋባው ቻናል ዋን ቲቪ ፍትህን ፍለጋም ወደ ፌዴራል ከፍተኛ ፍርድ ቤት አቀና። ይግባኝ ባዩ ቻናል ዋን ለችሎቱ ሲያስረዳ እኔ በግልግል ዳኝነቱም ሆነ በውል ክርክር ውስጥ ምንም አይነት ተሳትፎ አልነበረኝም። እኔም ባላሳተፈና የጽሁፍ አቤቱታ እንኳን ባልቀረበብኝ ሁኔታ የተሰጠው ይህ የእገዳ ትዕዛዝ የህግና የስርዓት ግድፈት ያለበት ነው በማለት የነገሩን ኢፍትሐዊነት አብራራ። እገዳውም እንዲነሳለት ጠየቀ። ይህንን የይግባኝ አቤቱታ የተቀበለው የፌዴራል ከፍተኛ ፍርድ ቤት የሰበር ምድብ 5ኛ ፍትሐ ብሔር ይግባኝ ችሎት የቻናል ዋን ቲቪን እና የመልስ ሰጪዎችን የኢቢኤስ እና ሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን መዝገብ በጥልቀት መረመረ። በመጨረሻም ፍርድ ቤቱ ሚዛኑን ወደ ቻናል ዋን በማዘንበል ይግባኝ ባዩ በሁለቱ ወገኖች መካከል በነበረው የግልግል ዳኝነት ተሳታፊ ባልነበበት ሁኔታ የስር ፍርድ ቤት በሱ ላይ የጊዜያዊ እገዳ ትዕዛዝ መስጠቱ የህግና የፋክት መሰረት የሌለው ሆኖ ተገኝቷል የሚል ወሳኝ ብይን ሰጠ። በዚህም መሰረት የስር የፌዴራል የመጀመሪያ ደረጃ ፍርድ ቤት ግንቦት 12 ቀን 2018 ዓ.ም አሳልፎት የነበረው ድራማው በቻናል ዋን ቲቪ እንዳይታለፍ የሚለው የእገዳ ትዕዛዝ ሙሉ በሙሉ እንዲሻር ተወሰነ። የፍርድ ቤቱም ቋሚ ችሎት ውሳኔ ሲያጠናቀቅ ሁለቱም ተከራካሪ ወገኖች ለሂደቱ ያወጡትን የየራሳቸውን ወጪና ኪሳራ ራሳቸው እንዲችሉ በማዘዝ የበስንቱን የህግ አደባባይ ትረካ መቋጫ አድርጎታል። በስንቱ ፍትህ አግኝቷል። ስለዚህ ቻናል ዋን ላይ የነበረው እግድ ተነስቷል ማለት ነው። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። የአሰብ ጨው ለዛ ነው። የአሰብ ጨው ለዛ ነው አሰብ ነው የተወለድኩት። ፍትህ ለማግኛ መንገድ ያደረገችው መሳደብ ነው። ታላላቅ ሰዎችን ትሳደባለች፣ ወንዶችን ትሳደባለች፣ በቃ ሁሉንም ማህበረሰብ ትሳደባለች፣ አገር ትሳደባለች። ስለዚህ በዚህ ሁኔታ ነው እንግዲህ ፍትህ የምታገኘው ማለት ነው። በነገራችን ላይ የሴቶች ልጅ ጥቃት እንትን የሚቆመው ሴቶች ብቻ ስለታገሉ አይደለም፣ ወንዶችን መታገል አለባቸው። ወንዶችና ሴቶች አንድ ላይ ሆነው ሊታገሉለት የሚገባ ነው የሴት ልጅ ጥቃት። ምንም እንኳ የእሷ በእርግጥ ከጀርባ ያላትን አጀንዳ እያራመደች ቢሆንም አላማዋ ሴቶች ወንዶች እንዲጠሉ ማድረግ ነው እንጂ ወንዶችና ሴቶች አንድ ላይ ኮላብ አድርገው የሴት ልጅ ጥቃትን ማስቀረት አይደለም አላማዋና ብላ ደግሞ አገር ትሳደባለች። ያም ሆነ ይህ ግን አገርን ማቆሸሽ፣ አገርን መስደብ፣ ሰዎችን እየተሳደቡ ነፃነት፣ ፍትህ መፈለግ ጥሩ ነው ብዬ አላስብም። ውድ ተመልካቾቼ በዛሬው ዕለት ያስኳቸው ቪዲዮዎች እነዚህ ነበሩ። እጅግ በጣም አመሰግናለሁ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እመለሳለሁ።